አሁን ሌላ ነገር ብትል ጠቅ አድርጌ ያስወጣለሁ። ሁለተኛውን ከኔ ጋር ፓስተር ሶፊ ጌታ ኢየሱስ ክርስቶስ ሆይ በል። ማርያም አማላጅ ናት። ታበልሽ አማላጅ እንዲግል አማላጅ። ውድ ቤተሰቦቼ ሁላችንም ዛሬ ቅድስት ድንግል ማርያም አማላጅ ናት፣ ማርያም አማላጅ እያልን ኮሜንት ላይ እየጻፍን እንጀምራለን የዛሬ ቪዲዮአችንን። ጠላት ይቃጠል። አማላጅ ማርያም አማላጅ ማርያም አማላጅ ተቃጠለ ሰይጣን ተቃጠለ ተቃጠለ በእመቤቴ ጸበል ሰይጣን ተቃጠለ በስላሴ ጸበል ሰይጣን ተቃጠለ እንኳን አደረሳችሁ ውድ ኦርቶዶክሳውያን ቤተሰቦቼ። ዛሬ እጅግ በጣም ልዩ ቡርክት ቅድስት ዕለት ናት። ቅድስት ዕለት የሆነችበትም ምክንያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የዕርገቱ በዓልና የመብርሃን የእናቱ አንድ ላይ ገጥሞ የዋለበት እጅግ በጣም ድንቅ ልዩ ዕለት ነው። ዛሬ የሆኑ ቪዲዮዎች አሉ፣ ትምህርቶች አሉ። እንኳን አደረሳችሁ አደረሰን። ዛሬ የዕርገቱ በዓል በሰፊው ይከበራል። እንዲሁም በደብረ ምጥማቅ እመቤታችን በጉልላቱ ለምእመናን የተገለጠች የባረከችበት ዕለት በደማቅ ይከበራል። አንሻውን ኢትዮጵያውያን በዚህ በኩል ሰላም እንፈልጋለን ትላለህ፣ በዚህ በኩል የመጀመሪያ ልጅን አናጋው ክላሽ አላረገው ርዕስ አድርገው የተነሳናቸው ቪዲዮዎችም አሉ። ጋዜጠኛ ነጋሽ በዳዳ ለጠቅላይ ሚኒስትር ዶክተር አብይ አህመድ ግልጽ የሆነ ጥያቄ አንስቶለታል። ዛሬም ጠቅላይ ሚኒስትሩን እናንሳቸዋለን። ጠቅላይ ሚኒስትሩ አካም በዛ ምንድነው ነገሩ ጠይቆታል። እሱን እንመለከታለን። ጠይቁ ነበረ ከዚህ በፊት አካም በዝቷል። ግን አካም የበዛው ኦሮሞ ጋር ብቻ አይደለም። ሌሎች ወቅታዊ ቪዲዮዎችም አሉ። መላጣው ላይ የመብርሃንን ስለ አድኖ ተነቅሶ መነጋገሪያ ሆኗል። ቪዲዮዎች ናቸው። እስከ ፍጻሜ ተከታተሉ። ዲያቆን ኃይለ ሚካኤል ነኝ። እጅግ በጣም ጡም በሆነ በዕርገት አጠር ባለች በዕርገት መዝሙር እንጀምር የዛሬ ቪዲዮአችንን። ይሄውላችሁ አረገ በእልልታ በስባት በእልልታ አረገ አብረን እንዘምር። ክብርና ምስጋና ለመድኃኒዓለም ይሁን። አረገ በእልልታ በስባት በእልልታ ሞትን ድል አድርጎ እንኳን አደረሳችሁ በድጋሚ ውድ ቤተሰቦቼ። እጅግ በጣም ታላቅ በዓል ነው በእውነት ዛሬ። ሞትን ድል አድርጎ የሰራዊት ጌታ በሰውና በመላእክት እልልታ ምስጋና በክብር ላረገ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። ሰላም ለዕርገትከ ዘኢይትረከብ መጠኑ ወለንብረትከ ሰላም ለአቡከ ውስተ የማኑ ኢየሱስ ክርስቶስ እለኪያከ ታመኑ ቅዱሳነ ዘእምኀቤከ ወንጹሐነ ይኩኑ ጰራቅሊጦስሃ መንፈሰ ከፈኑ። ጰራቅሊጦስ መንፈስ ቅዱስን ይስደድልን። ሰላም ለዕርገትከ ዛሬ ማህሌት ላይ እየተባለ እየተጸነጸነ ያደረ ቃል እግዚአብሔር ነው። ውድ ቤተሰቦቼ ክርስቶስ አምላካችን በምሕረቱ በቸርነቱ ይቅር ይበለን። የበዓሉን ረድኤት በረከት ሁላችንም ላይ ያሳድርብን። በድጋሚ ጌታ ሲያርግ ሐዋርያት ሕይወት ነው ትርጉም ያጣችባቸው። ማለት ወዴት ነው የሚሄዱት? ሕይወት አቆመዋል። ለ3 ዓመት ከሱ ጋር ነው የሚያድሩት እና በጣም ከሱ ጋር ተቀራርበዋል፣ ይወዱታል።
እሱም ፍቅር አሳይቷቸዋል። የወደዳቸውን እስከ መጨረሻ ወደዳቸው ይላል። እግራቸውን አጥቦ ነው የተሰናበታቸው። ስለዚህ እያዩት ወደ ሰማይ ሲያርግ ለሐዋርያት በጣም ከባድ ነበርና ግራ ገብቷቸው ቆመው እያለ መላእክት መጥተው ኃይል እስክታገኙ ድረስ በኢየሩሳሌም ቆዩ፣ ክርስቶስ ከእናንተ ተለይቶ ቆሞ ለመሄድ አትችሉም፣ አቅም የላችሁም፣ ስለዚህ ኃይል የሚሰጣችሁን መንፈስ ቅዱስ እስክታገኙ በኢየሩሳሌም ቆዩ ተባሉ። ለ10 ቀን ያህል እየጸለዩ እየተጉ በመካከላቸው ድንግል ማርያምን አድርገው ጸሎት እያደረጉ ቆዩ። በ10ኛው ቀን ጌታ ከተነሳ በ50ኛው ቀን ማለት ነው ድንገት ከቀኑ 3 ሰዓት ላይ እንዳውሎ ነፋስ ያለ ድምጽ ተሰማ። በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው ማለት ነው። ቤቱ ተናወጸ። ከዛ በኋላ በእያንዳንዳቸው ላይ በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ይህ ቀን ሐዋርያት ልክ መንፈስ ቅዱስ ወረደላቸው በጣም በሚገርም ሁኔታ ብዙ ነገራቸውን የተለወጠ። አንደኛ በጣም ይፈሩ ነበር። በጣም ደፋሮች ሆኑ፣ ጽኖዎች ሆኑ፣ ጠንካሮች ሆኑ። ዕውቀት የሌላቸው ያልገባቸው ያልተረዳቸውን እኔም ምልክላችሁ መንፈስ ቅዱስ እሱ ይገልጥላችኋል ብሏቸው ነበር። ክርስቶስ ተገለጠላቸው። ከዛ አልፎ ደግሞ ትልቁ አስገራሚ ነገር በየሀገሩ ቋንቋ ሁሉ ተናገሩ ይላል። ይህንን መንፈስ ቅዱስ በሁላችንም ላይ ያሳድርብን። ወበራቅሊጦስ መንፈሰ ከፈኑ በራቅሊጦስ መንፈስ ቅዱስን ስደድልን። ቅድማውን በዜማ ያልኩላችሁ መልካ ኢየሱስ ላይ ያለው እንግዲህ ትርጉሙ ይሄ ነው ማለት ነው። መንፈስ ቅዱስን ላክልን ብለን እንግዲህ አመስግነን ነው የዛሬ ቪዲዮአችን የጀመርነውና በሁላችንም ላይ እግዚአብሔር ሐዋርያት ላይ የወረደውን ይህንን መንፈስ ቅዱስ ያሳድርብን። ዓለም ሁሉ ይስማ፣ ማርያም አማላጅ ናት። መናፍቁም ይስማ፣ ማርያም አማላጅ ናት። ተሐድሶም ይስማ፣ ማርያም አማላጅ ናት። አማላጄ ድንግል አማላጄ አማላጄ ድንግል አማላጄ አማላጄ ድንግል አማላጄ አማላጄ ድንግል አማላጄ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን። ከቤታችን በረከታችን ነሽ በሐሴት ደስታን ስለወለድሽ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን። ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድሽ። ሁላችሁም ቅድም እንዳልኳችሁ ማርያም አማላጄ እናቴ እያላችሁ ድንግል እመቤቴ ሆይ እወድሻለሁ እያላችሁ ኮሜንት ላይ ተሳተፉ። ውድ ቤተሰቦቼ ዛሬ እንዳልኳችሁ ድርብ በዓል ነው። ደብረ ምጥማቅ እመቤታችን ጉልላት ላይ እየተገለጠች ሕዝቡን የባረከችበት ትልቅ በዓል ነው። አንድ ክርስቲያን ግንቦት 21 የሚከበሩት ሁለቱ በዓላት ምን እንደሆኑ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9ኙ አበይት በዓል ከሚባሉት አንዱ ዕርገት ነው። በነገራችን ላይ ዕርገት ሐሙስ ቀን አይለቅም፣ ምክንያቱም ትንሣኤ እሁድን ስለማይለቅ። ነገር ግን በቀን 21 መዋሉ እንዳጋጣሚ ነው። ይህ ማለት ሁሌ ግንቦት 21 አይውልም ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 9 እስከ 11 ስንመለከት እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ተብሎ እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በለበሰው ሥጋ እየረቀቀባቸው ሳይሆን እየራቃቸው ወደ ሰማይ ማረጉን የሚነገርበት ዕለት ነው ማለት ነው። ሌላኛው ደግሞ የቃል ዕርደት የሥጋ ዕርገት ማለትም የቃል መውረድ የሥጋ ማረግ ምክንያት የሆነችው እናታችን ቅድስት ድንግል ማርያም የሚታሰብበትም ዕለት ነው። ግንቦት 21 በደብረ ምጥማቅ በስሟ በተሰራችው ቤተክርስቲያን ጉልላት በብርሃን መርከብ ተቀምጣ መገለጧን ክርስቲያን ሁሉ ያከብራቷል። ስለዚህ ግንቦት 21 በተለያዩ ቦታዎች ይከበራል ማለት ነው።
ወስብሐት ለእግዚአብሔር። ቃልዮትን ያሰማልን ወንድማችን። ኧረ እባካችሁን እንዲህ አይደረግም። ያውን በቅዳሴ ላይ ተመልከቷቸው። አቤቱ ጌታ የሚያደርጉትን አያውቁምና ይቅር በላቸው። አሁን ይሄ ለስልኩ ነው ለእግዚአብሔር የሚቀርብ እግዚኦታ ነው እየተቀርጹ የሚደረገው ነገር። እግዚኦ እኮ ማለት ለፈጣሪ በአንቃደው ህልና ለእግዚአብሔር ማቅረብ ምሕረት ለዓለም እንዲወርድ ማድረግ ለሀገር ብቻ ለወገን ብቻ አይደለም፣ ለዓለም ነው እግዚኦታ የሚባለው። ስለዚህ ስልኩ ይቅርብን፣ ንስሐ እንግባ፣ በሕግ በስርዓት እንምራ፣ ንስሐ እንግባ። ያለፈው ያልተረዱ ካህናትና ዲያቆናት ናቸው ብዬ አምናለሁና ብዙ አሁንም እዛም እዚህም እያየን ነውና ስልጠና በቃ ለካህናት ስልጠና ያስፈልጋል። አይጣ ላይ ድረስ እኮ ነው በእውነቱ ሰው ጎበዝ አብዷል እኮ። እውነትነት የሌለው ተግባር የሌለው ክርስትና ማለት ስለ ቁርባን የሚሰብከውን መጽሐፍ ቅዱስ ተሸክሞታል። አይቆርብም፣ አይጸልይም፣ አይንበረከክም፣ ቅዱሳንን አያከብርም፣ አያመሰግንም። ግን መጽሐፍ ቅዱስ ይጫናል። ምንም ኑሮ የሌለው ማለት አፍ ብቻ ቃሉን ስለሰማችሁ ብቻ የምትድኑ አይምሰላችሁ፣ ስለሰራችሁ ነው እንጂ። ዋው ኤዲተር እጅግ በጣም ግሩም ኤዲተሮችን እያየን ነው። ህዝብ ይጎርፋል ነው የምላችሁ። ወደ እናት አረስንቱ ተመስገን የጌታ ልጅ አዋዝ ለያዕቆብ ነገድ ይህም ፓስተር ነው። ወወልድ ከዛ በፊት የነበረኝ ህይወት በጣም የተበላሸ ነበር። ክርም እንደዚህ መስቀልም ያደርጋሉ ቸርች አናቶቻችን። ግን ምንድነው ብዙ ጊዜ ያለ ኧረ ስንት ነፍስ እና ያነበበ ጴንጤ ኦርቶዶክስ ይሆናል። ያላወቀ ኦርቶዶክስ ደግሞ መልሱን ኮሜንት ላይ ያስቀምጡልኝ። ያነበበ ጴንጤ ኦርቶዶክስ ይሆናል። ይሄ እኮ ግልጽ እኮ ነው። በደንብ መጽሐፍትን ስትመረምር፣ ስታነብ፣ ስትጠይቅ፣ ስታውቅ ኦርቶዶክስ ትሆናለህ በእርግጠኝነት። ዓለም ትርምስ ስላልተመቸኝ እስኪ ዶሴውና የምጠየቅበት ወደ ጌታ ፊቴን አዙሬያለሁኝ። ወንጀልን ሳላውቀው እኔ አልቀጣበት ጌታን ማለት ያዋጣኛልና በማላውቀው ጉዳይ ከመሰላቱራ አምላኬን ልማጽን መቅደሱ ልግባና የተከሰስኩ የነበራት የቅዱስ ያሬድ ዜማ ከየት ያምጡት? ያ ሰማያዊ ዜማ እዝል፣ ግዕዝ፣ አራራይ ያ ውብ ጡም ዜማ ከየት ያምጡት? ያ ስለሌላቸው እንግዲህ ከዘፈን መኮረጅ ነው አማራጫቸው። በጣም ያሳዝናል። በእውነት የጴንጤዎች ጉድ ተነግሮ አልቅም። እግዚአብሔር ልቦና ይስጣቸው። ንጽሕት ናትና ቤዛዊት ናትና በድንግልና ክብርና ምስጋና ይድረሳት እናታችን። እስቲ ወጥ ፓስተሩ እመቤታችን የሚሰድበው ምን የሚለው ምልክቱ ምንድነው? ከራባት ነው? የክርስቶስ የመሆኑ ዝላይ ነው? 24 ሰዓት መብላት ነው? እርግጫ ነው? ቦክስ ነው? የክርስቶስ መሆን ውሸት ነው? ገንዘብ ማካበት ነው? እስቲ በምናቸው ነው ክርስቶስ የሚመስሉት? ክርስቶስ እኮ ማንንም የማይነቅፍ ጭምት ነው። ወይ ጭምትነቱ የለ ወይ ትትናው የለ። የአሁኖቹ መጥተው ማርያምን እንበልጣታለሁ ማለት ነው የቀራቸው።
እኩል ነኝ እስቲ በሞት ያፈርሰው ነው ይውልኝ። አሁን ያሉ ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል የለም። አንድ የሚበልጣችሁ ሚካኤል አይበልጣቸው፣ ገብርኤል አይበልጣቸው፣ ዳዊት አይበልጣቸው፣ አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ ነው። ክርስቶስም ወንድማቸው ነው። በእነሱ ሎቱ ስብሐት የሚበልጣቸው ማንን ከየት የመጡ ናቸው እነዚህ? ምልክታቸው የዲያብሎስ ልጆች ምልክታቸው ትዕቢት። እስኪ ትዕቢት በሉላችሁ። ምንፍቅና ከተባለ ጨለማ እግዚአብሔር ሁላችንን የሚጠብቀን ከዚህ ጨለማ እግዚአብሔር ይጠብቀን። እግዚአብሔር በእምነታችን በተዋህዶ ያጽናን። ውድ ቤተሰቦቼ እኔ ኦርቶዶክስ ቤተክርስቲያንን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው፣ የኦርቶዶክስን ትምህርቶች ካለመረዳት ነው። ምክንያቱም እኔ በኦርቶዶክስ ቤተክርስቲያን ውስጥ ድሮ ሳድግ እሄዳለሁ ቤተክርስቲያን፣ ቅዳሴ ምን እንደሆነ አላቅም፣ ለምን አልጠይቅም፣ ቤተክርስቲያን እመላለሳለሁ፣ ግን ብዙ ክፍተቶች ነበሩ። አሁን ተመልሼስ ቅዳሴ የግዕዙን ትርጓሜ ያውቃለሁ። ስለዚህ አሁን ከነበሩኝ ሁሉ ኤክስፒሪየንሶች ወደ ኋላ ተመልሼ ሳይ እንደ ኦርቶዶክስ ቤተክርስቲያን ከመሐሌት ከቅዳሴ ጀምሮ ክርስቶስ ወርሺፕ የሚደረግበት ቤተክርስቲያን አላየሁም። ከዛ ዲስከቨር ያደረኩት ደግሞ ምንድነው? the head of the church is Christ። ኦርቶዶክስ ቤተክርስቲያን ውስጥ አሁን ፕሮቴስታንቶች ይተቻሉ አይደለም ብለው በፍጹም the head of the church is Christ። ስለዚህ ይሄንን አጭር መልእክት ነው ማስተላለፍ የምፈልገው። አመሰግናለሁ። ይሄ ነው እንግዲህ ቅድም ያወራነው ውድ ቤተሰቦቼ። ያነበበ ጴንጤ እደግመዋለሁ፣ ያነበበ ጴንጤ ኦርቶዶክስ ይሆናል፣ ያላነበበ ኦርቶዶክስ ደግሞ ጴንጤ ይሆናል። በቃ እህታችን የተገለጠላት ያ ነው። ድሮ ኦርቶዶክስ እያለች አታነብም አትጠይቅም ነበር እና በቃ ቅዳሴውንም አታውቅም፣ ግዕዙንም አሁን እንደሰማችሁት ነው፣ አልደግመውምና ማንበብ መማር ይጠቅማል። ይህ ኦርቶዶክስ ቢው ደግሞ እንዲህ ትምህርቶችን የምንማርበት ቻናል ነው። ሰብስክራይብ አድርጉ። እኔም መነዝነዝም አልወድም። ሰብስክራይብ ብታደርጉ እንዲህ አብረን የምንማርበት ቻናል ነው። አይ ካላችሁም መፍታችሁ ነው፣ አልማርም ካላችሁም እና ኦርቶዶክስ ቲዩብ እንደዚህ አይነት ትምህርቶችን የአባቶቻችን ትምህርቶችን ወቅታዊ ጉዳዮችን የምንማርበት ቻናል ነው። ሰብስክራይብ ብታደርጉ የምታተርፉበት ቻናል ነው። ውድ ቤተሰቦቼ እንቀጥል እስቲ። ልኩን እናስገባው። እንደው ስንቱን አስተምረን እንችላለን። ኦርቶዶክሳውያን አቅም ስጡት። ሁሌ መለመን አይጠበቅብኝም። አቅም ስጡት። ሙሉ ተመልከቱ። ሼር ቫይራል ይውጣ። አዳምጡት። ፎቶ ላይ ማርያም በጣም ትልቅ ናት። በተቃራኒ ፎቶ ላይ ኢየሱስ በጣም ትንሽ ነው። ፎቶ አይባልም፣ ስዕል ወይ ደግሞ ቅዱሳን ስዕላት ነው የሚባለው። በመጀመሪያ ላረጋግጥልህ። ሲቀጥል ደግሞ ይሄ የእመቤታችን ቅድስት ድንግል ማርያም ትልቅነት የክርስቶስን ትንሽነት የሚያሳይ አይደለም። ይሄ የሚያሳየው ተዋህዶን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ዓለምን ማዳኑ ከድንግል ማርያም መወለዱን የሚያሳይ እንጂ የእመቤታችን የቅድስት ድንግል ማርያም ትልቅነት የክርስቶስን ትንሽነት የሚያሳይ ስዕል አይደለም። በዚህ አጋጣሚ ሚስጥር ረቂቅ መለኮት ረቀቱን ሳይለቅ ግዙፍ ስጋ ግዙፍነቱን ሳይለቅ ማለትም ግዙፍ ስጋ ረቂቅ መለኮቱን ግዙፍ ሳያደርገው ረቂቅ መለኮት ግዙፉን ስጋ ሳያረቀው በመጠባበቅ በታቅቦ ተዋህዶ ማለት ነው። የተዋህዶ ሚስጥር ደግሞ ቀላል ክብር እንዳይመስለን እኔና ለአንተ ኃጢአት ነው። ክርስቶስ ከድንግል ማርያም ተወልዶ ዓለምን በደሙ ይዋጀው ማለት ነው። ስለዚህ ይሄ ስዕል ወይ ደግሞ የቅዱሳን ስዕል የእመቤታችን የቅድስት ድንግል ማርያምን አምላክን መውለዷን እሷ መወለዱንና ዓለምን ማዳኑን የሚያሳይ እንጂ እመቤታችን ከክርስቶስ ትበልጣለች ማለት አይደለም። አባቴ ትንሽ መማርም ጥሩ ነው። አረ ትንሽ እስከ 10 ቢያንስ ተማር። እስከ 10 አንሾን ኢትዮጵያውያን በዚህ በኩል ሰላም እንፈልጋለን ትላለህ፣ በዚህ በኩል የመጀመሪያ ልጅ አናጋው ትላለህ። ክላሽ አላረገው። እስቲ ህግ ባለበት ሀገር አሁን ደምስስ ጅምላ ማለት ነው ስሙ ነበረበት። እስቲ አሸብር ስትለው አቤት እያለ ያደገ ልጅ እንዴት ነው እድሜው 30 ሲደርስ ሰላም የሚሰጥ? ትምህርት እኮ ተንበያ የሆነ ተቀጣጣይ የሆነ ፓርቲ ነው መሰረታው። ይሄን እውነት ሰው የማያድብ ከሆነ የህፃናት ስም በፓርላማ ነው መጽደቅ ያለበት። እውነት ነው። ማርያምን እንደ ቀልድ አይነት ሆኖ ቁም ነገር ብዙ ቁም ነገሮችን ያዘለ ቪዲዮ ነው በእውነት። ስም ይመር ሀበ ግብር ይላሉ አባቶቻችን። ስማችን ወደ ግብር ይመራናል ይላሉ። ስም ስናወጣ በጣም በእውነት በአስተውሎት በጥንቃቄ ለልጆቻችን ልናወጣ ይገባል ብዬ አምናለሁ። ከእንግዲህ ግን ከዚህ ዘመን በእኛ ዘመን ካሁን በኋላ አናጋው ለልጁ ደምስስ አደፍርስ የሚባል ስም የሚያወጣ ሰው አለ ብዬ አላምንም። እርግጠኝነት ውድ ቤተሰቦች ይሄን የምታዩ እናንተም ለልጆቻችሁ እንዲህ አይነት ስም እንኳን ለልጆቻችሁ ቀርቶ
እንዲያንስ ማጠገባችሁ ያለ ሰው የሚያወጣ ከሆነ ራሱ እሺ ብላችሁ እንደማትቀበሉ እና እንደምታስቀይሩ እርግጠኛ ነኝና እንዲህ አይነት ነገር ከእንግዲህ አይኖርም ብዬ አስባለሁ። ብቻ ልክ አይደለም በእውነት። ይሄን ቪዲዮ ተመልከቱ እስቲ። ይገርማል። ህዝቤ እውቀት ከማጣቱ የተነሳ እየጠፋ ይገኛል። ቤተሰቦች መላጣ ለጭራሽ መለቀስ ጀመርክ። የእመቤቴን ስዕል ኧረ ተው ንቁ። አንዳንዴ ራሱ ወጣትነት እኮ መብሰል ነው፣ አንዳንዴ መማማር ነው አባቴ። በዚህ ልክ ደግሞ ስትደንዝ ደግሞ በጣም ይደብራል። ወንድማችን ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 27 ላይ ብታነብ ጥሩ ነው። ስጋ ላይ ምንም አይነት ንቅሳት አትነቀስ ይላል ኦሪት። ይሄን ስንት ጊዜ አውርተናል። ስንት ጊዜ እጅ ላይ ሰውነታቸው ላይ የሚነቀሱትን ስንት ጊዜ ወቅሰናል ቪዲዮ እየሰራን። ነገር ግን ሰው ሊታረም አልቻለም። አሁን ይባስ ብሎ ደግሞ እንዳያችሁት መላጣው ላይ እንግዲህ የእመቤታችንን ስላድኖ ተነቅሶ መጥቷል በሚያሳዝን ሁኔታና በእውነት ወንድም አንድ ነገር የምል ነገር የምርም ድንግል ማርያም የምትወዳት ከሆነ ስለ ፍቅሯ ብለህ እንዲህ ያረክ ከሆነ አንድ ማድረግ ያለብን ነገር ውዳሴ ማርያም ሳታቋርጥ ጸልይ። አጭሯን ያችን ጸሎት ሳታቋርጥ ጸልይ በየዕለቱ። የእውነትም የምትወዳት የእውነትም ፍቅር ካለ ሌላውን ተው፣ መልከ ማርያሙን ተው፣ ቅዳሴ ማርያሙን አርጋኑኑን ሁሉንም ተው። በቃ የምትወዳት ከሆነ አጭሯን ውዳሴ ማርያም ድገም። ያ በቂ ነው፣ ከበቂም በላይ ነው። ይሄ በንቅሳት ምናምን ፍቅርን መግለጽ አይደለም። ይሄ ሕገ እግዚአብሔርን መጣስ ነው። እናስተውል እባካችሁ ኦርቶዶክሳውያን። እውነት ለመናገር እግዚአብሔርን በጣም የምንዳፈረው ቤት ውስጥ ያለነው ሰዎች ነን። ራቅ ያሉት ሰዎች ሲፈሩ ሲንቀጠቀጡ፣ ቀረብ ያልነው ሰዎች የማትደፈር አንተን ይሁዳ ደፈረ ይላል፣ እንዳፈራለን። ደግሞ ይህን ስናገር እዚህ መሃል ብዙም ቤተክርስቲያን የማይመጣ ወጣት አለ እኮ። እኔም ለዚህ ብዬ እኮ ነው ቀረብ ማለት እንዳትሉ። አንዳንድ ሰው መርጦ ይሰማል ከትምህርቱ። እኔ አላልኩ አትቅረቡ አላልኩ። ቀረብ ማለት መጥፎ ሆኖ አይደለም፣ መራቅም ጥሩ ሆኖ አይደለም። ቀረብ ማለት መጥፎ አይደለም። ዛሬም ጠቅላይ ሚኒስትሩን እናንሳቸዋለን። ጠቅላይ ሚኒስትሩ አካም በዛ ምንድነው ነገሩ ብለው ሲጠይቁ ነበረ ከዚህ በፊት። አከም በስቷል። ግን አከም የበዛው ኦሮሞ ጋር ብቻ አይደለም። ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ በአክስቴ፣ በአጎቴ፣ በአያቴ፣ በወንድሜ፣ በምናምኔ እያለ አከም ይላል። እኛ ደግሞ አካም ብቻ አይደለም የበዛው። ክቡር ጠቅላይ ሚኒስትር ዝም ብሎ በየሜዳው ሃሌሉያ የሚልም ደግሞ ሰው በዝቷል። እርሶ የገረሙት አካም ብቻ ነው ከፖለቲካው ጋር ተያይዞ። ይሄንን ለምን እንዳሉት እርሶ ያውቁታል፣ የፖለቲከኞችም ታውቁታላችሁ። እኛም ደግሞ በየሜዳው ተነስቶ ዝም ብሎ እንደ ቀትር እብድ ሃሌሉያ የሚል በስሙ የማይታመን መጽሐፍ ቅዱስን ይዞ ግን ጥቅስ የማያውቅ ዝም ብሎ አውላላ ሜዳውን የሞላበትን ለዛ ማሳያ ወንድማችን ልደተ ቃል ነው። ሃሌሉያ ሲል የዋለውን አንድ በዛ ስም መጥራት እንኳን አልችልም ተራ ፓስተር ነኝ ባይ ከመጽሐፍ ቅዱስ ጥቅስ ጠቅሰህ ስጠኝ ቢለው ወንድማችን ልደተ ቃል የሚያውቀው አይደለም ያኛው። ምክንያቱም ከሃሌሉያ የዘለለ አይደለም። የሃይማኖት በጥባጮች የሃይማኖት ሸቃጮች መተውብናል። ልክ እርሱ አከም እንዳሉት በፖለቲካው እንደተማረሩት እናትን ልጅ ላስተምር እያለ ነው አደባባይ ላይ ወጥቶ እየረበሸ ነው። ሃሌሉያ ኢትሶኪ ሃሌሉያ ማለት አይደለም የጨነቀን። ሃሌሉያ የሚልበት ጦን ሃሌሉያ ለሚልበት ሰው የተመጣጠነ ድምጽ አይደለም። እየተረበሽን ነው። መንገድ ተዘግቶ ነው። እኔ ዓለም ብርሃን ነኝ እኮ ነው ያለው እንጂ እኔ መንገድ ላይ ቆሜ መንገድ ዘግቼባቸዋለሁ አላለም ክርስቶስ። ከዛ በተቃራኒው መልኩ መንገድ ተዘግቶ ከተማ ታውቆ እኮ ነው። ለጠፋው ዓለም ብርሃን ነው የሆነው ክርስቶስ። ለጨለማው ዓለም ብርሃን ነው የሆነው። ለተጨነቁት ተስፋ፣ ደስታ፣ ሐሴት ነው የሆነው። ላጡት ማግኘት። መንገድ ላይ ሆነው እኮ የሚዘርፉ የሚመስሉ ወይም የሚዘርፉትን የሆነ ነገር እያስተባበሩ የሚመስሉ ተራ ሃሌሉያ ባዮች መጥተዋል። አትሊስት የሰማዩን በዛ ብንተው በምድሩ ሕግ ግን እንዳኝ። እነዚህ ሰዎች ሃይባይ የሚል ጠፍቶ የከተማ ላይ ቅስቀሳ የሚያደርጉ ለንግድ የሚሄዱ ወንድሞች ሰርተው የሚበሉ ግብር የሚከፍሉት ደግሞ ከልክ በላይ ድምጽ አሰማችሁ ተብሎ እየታሰሩ ነው ያለባት ሀገር እኮ ነው። እኔ አንዴ ገጥሞኛል እንደዚህ። በጣም የሚገርም በእውነት ፖላይትሊ በስርዓት በአግባቡ
ለጠቅላይ ሚኒስትር እንግዲህ ይህ ጥያቄ ቀርቧል። ነጋሽ ሚዲያ ጋዜጠኛ ነጋሽ በዳዳ በእውነት ጥሩ ሂሶችን የቤተክርስቲያን ጉዳዮች ላይ ሲሰጥ የምናውቀው ወንድማችን ነው። ጠቅላይ ሚኒስትሩ አንድ እንደሚሉልን ተስፋ እናደርጋለን። እንግዲህ አዲስ አበባ በጣም በብዙ ነገር ሪፎርም እያደረገች እንደሆነ እያየን ነው። በጣም ጽዳትም ሆነ እንዲህ በጥባጮችን ረባሾችን መንገድ ራሱ ከሰው እግረኛ መንገድ ስተው የሳይክል መንገድ ራሱ ላይ የሚወጡ መንገደኞችን በምን አይነት ቅጣት እየቀጡ እንደሆነ እናውቃለን። እና አዲስ አበባ በእንደዚህ አይነት ነገሮች ኢምፕሩቭ አድርጋ ነገር ግን እነዚህ ሞንታርቦ እየደቀኑ ሰው ታክሲ ሲጠብቅ የተለያየ ቦታ ካፌ በር ላይ እየሆኑ ሰው የሚበጠብጡ ፕሮቴስታንት ጴንጤዎችን አንድ በሉልን የሚል ጥያቄ ነውና ለጠቅላይ ሚኒስትሩ የቀረበ ጥያቄ ነው። ምላሽ ይሰጣሉ ብለን ተስፋ እናደርጋለን። ውድ ቤተሰቦች ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። የዛሬ ቪዲዮዎች እጅግ በጣም ድንቅ ነበሩ። እስቲ አንድ እጅግ በጣም ደስ የምትለኝ አንድ ቪዲዮ አለች። እስቲ ቆይ ቲክቶክ ላይ ብዙ ይስመጣልኝ ማያት። እስቲ እችን ቪዲዮ እንመልከትና እንጨርሳለን። ለመናዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ጽሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። ወዳጄ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም ብሏል ልጇ ሰሎሞን። በወርቅ የተለበጠችው ታቦት ማድረግ አንዳች ነገር ያልተገኘ አንደበቷ እንደንቆይ የሚያምላችሁ። እንግዲህ ይሄን እንደሰማችሁ የዛሬ ቪዲዮአችንን እንጨርሳለን። እኔ ምንም አላወራም። ረድኤት በረከት ፍቅሯ በሁላችንም ላይ ይደርብን። ዛሬ ታላቅ ባለው ብያችኋለሁ። እግዚአብሔር ስለ ሁሉም ነገር ይመስገን። ሁለመናዋ ወርቅ ነው። ሁለመናዋ ወርቅ ነው። በወርቅ ቀለም ተጽፈሻል ድንግል ሆይ ለኔ ተሰጥተሻል። አከብርሻለሁ